ውጭና ተኝ። ከዚህ በላይ መቆየት የለብሽም። እረፍት ያስፈልግሻል። ኧረ በጣም አዘንክልኝ እንዴ? አዎ ለአንቺ ያላዘንኩ ለማን ላዝን ነው? አንቺ እኮ ሚስቴ ነሽ። ፈጣሪ ከፈቀደ ደግሞ የወደፊት የልጆቼ እናት። ኧረ እባክህ የልጆቼ እናት ነው ያልከው? ለነገሩ ምኞቴ አይከለከልም። ምን እንደሚገርመኝ ታውቃለህ? ማንም የበላይ ነኝ የሚል ሰው ሁሉ ፈጣሪ ከፈረደበት ፈረደበት ነው። ምንም ማድረግ አይችልም። ለሱ ደግሞ ማሳየው አንተ ነህ። ሰምኛለሽ? አፍሽን ዝጊ። አለበለዚያ ግን ምን እንዴ? አጎቴ ታማለች እኮ ምን ልታረጋ ነው? አታፍን ዝጋ። ቁጭ በል። በማያገባ አትግባ። እሺ ግን ያው ተረጋጋቢ። ቆይ የምፈራህ ነው የሚመስልህ? ከዚህ በላይ ምን እንዳታመጣ ነው የምፈራ? ንገረኝ። ከዚህ በላይ ምን እንዳታመጣ ነው የምፈራ? አፍሽን ዝጊ እያልኩሽ ነው ሴትዮ። ዝም በይ። እንዴ አጎቴ አንተ ነህ እንዲያጋጫት? ኧረ ተረጋጋ። ለስድቡም ለጥፊውም ለሁሉም ነገር ብታገግምልህ ይሻላል። ከፈለግ ከመኪና ጋር ማጋጨት፣ ከፈለግ ደግሞ አቤል አታበሳጨኝ እያልኩ ነው። ይቅርታ አጎቴ፣ ህይወታችሁ ትንሽ የአክሽን ፊልም መሰለ። ማለት ትንሽ ሮማንስ ብጨምሩበት። አንቺ ደግሞ እዚህ ምን ታደርጊያለሽ? እንደኔ እንደ ባልነት ጠርተውሽ ነው? ኧረ አባቴ አምላክ ድብን ያርገት። ይሄ የልጅ መና ማነሽ? ገነት። አቤት። ቆሎች ቆልሰሽ ነኝ። የመድኃኒት ሰዓት ሆናል። እሺ በአንቺ ምክንያት ቆንጆ ምግብ ልንበላ ነው። አቤል አፍን ዝጋ። እሺ አጎቴ ሚስት። እስቲ እንግዲህ የኔ ምንም የማታውቁ ጨዋ ሚስት አንቺና ናታን ተባብራችሁ ላደረጋችሁብኝ እያንዳንዱ ተንኮል በልጃችሁ ትቀጣላችሁ። ያፌት በጣም ተበሳይቷል። እንዴት ኤፍራታና ናታን እንደዚህ ተንኮልና ድራማ ይሰሩብኛል? ለዚህ ደግሞ በልጃችሁ ትቀጣላችሁ። ይሄ ልጅ ናታን መውለድ የለበትም። ናታን ልጅ ሊኖረው አይገባም። ስለዚህ በልጃችሁ እቀጣቸዋለሁ ብሎ እንግዲህ ለኤፍራታ መድኃኒት ሊሰጣት ነው። እሱም ሰበብ አድርጎ የሚሰጣት ዶክተሩ መድኃኒት እንደላከላትና በሰዓቷ ደግሞ መዋጥ እንዳለባት ነበር ሲነግራት የነበረው። ታዲያ ኤፍራታ አሁን ላይ እያሰበች ያለችው ዶክተሩ የላከልኝ መድኃኒት ነው፣ ያፌት የኔን እርግዝና አያውቅም ብላ ስለምታስብ ምንም ሳትጠራጠር መድኃኒቱን ልትወስድ ነው። ኤፍራታስ በአሁን ሰዓት ላይ መድኃኒቱን የምትወስድ ይመስላችኋል ወይ? ምክንያቱም ኤፍራታ ምንም ነገር አትጠራጠርም። እሱ ግን እሷ እያሴረችብኝ ነው ያለችው። ኤፍራታና ናታን ተነጋግረው ነው። ለዚህም ደግሞ ቅጣታቸው ልጃቸውን አሳጣቸዋለሁ ብሎ ነው እንግዲህ ቆርጦ የተነሳው። በዚህ ሁኔታ ኤፍራታስ መድኃኒቱን የምትውጥ ይመስላችኋል? አስተያየታችሁን ኮሜንት ላይ ወይም ደግሞ ግምታችሁን ኮሜንት ላይ አስቀምጡልኝ። ድራማው ይታይን ተንትኖ መልካሙን ነገር የኛ ናገው የቲጂ ቻናል ለዚህ ድንቅ ነው። ዘወትር ሁሌ ገብተን እንየው። ትጅትዩ ኖንቻወት በሉ ሰብሰብ ሸራይኩኑ ቤተሰብ። እንደሚታወቀው ያፌት የኤፍራታን እርግዝና ከሉሊት ከሰማ ጊዜ ጀምሮ ዶክተሩንም ገሎታል። በዛ ላይ ደግሞ ናታንና ኤፍራታ አንድ ላይ ሆኖ
ድራማ እየሰሩብኝ ነው ያሉት በህይወቴ ላይ። ለዚህም ደግሞ ቅጣታቸው ልጃቸውን ማሳጣት ነው ብሎ ለኤፍራታ መድኃኒት ሰጥቷታል። ኤፍራታስ ምናልባት ሳትውጦ አፏ ውስጥስ ታቆይ ይሆን ወይስ መድኃኒቱን እንደሰጣት ትውጠው ይሆን? ኤፍራታ በአሁን ሰዓት ላይ ያፌት ምን እያሰበ ነው ያለው በሚለው ጥርጣሬ ቢኖራትም ነገር ግን ዶክተሩ በህይወት ያለ ይመስላታል። ዶክተሩ መድኃኒቱን እንድትውጥ አድርጎ ነው የላከ አስመስሎ ነው ለኤፍራታ እየሰጠ ያለው። በሰዓቷ መድኃኒቷን መውሰድ እንዳለባት ነው ለገኒ ሲናገር የነበረው። በሌላ በኩል ደግሞ ገኒ እዛ ቤት ውስጥ ሰራተኛ ሆና እንድትሰራ አስገድዷታል ማለት ነው። እሷ በፍቃዳ ነው ሄዳ ገኒ እንግዲህ ያፌትን ያናገረችው። በዛ ላይ ደግሞ እኔ ልጄ ጋር ሆኜ መንከባከብ አለብኝ፣ በዛውም የልጄ ናፍቆት እወጣለሁ ብላን ያሰበችው። ነገር ግን የተዘጋጀላትን ወጥመድ አላወቀችም። ለአሁኑ ደስ ብሏታል። ካሁን በኋላ ግን ከኔ ትእዛዝ ውጪ አንድም ነገር አታደርግም፣ እንግዳ ማንም ቤት ውስጥ እኔ ካልፈቀድኩላቸው መግባት አይችሉም፣ አንቺም ደግሞ ከኔ ፍቃድ ውጪ ወደ ውጪ መውጣት አትችም ብሏታል ማለት ነው። እሷ በአሁን ሰዓት ላይ ገኒ ያሰበችው ልጇ ጋር መሆኗንና ሁልጊዜ በአይኗ ልጇን ማየቷ ነው። ነገር ግን አሁን ላይ የተዘጋጀላት ለኤፍራታ ወጥመድ ወይ ደግሞ መድኃኒቱን ከዋጠች እኔ እዛ እያለው ነው ወይ ኤፍራታ ልጇን ያጣችው ብላ ማዘኗ አይቀርም ማለት ነው ገኒ። ምናልባት ኤፍራታ ያፌት ምን እያሰበ ይሆን ደግሞ ተንኮል ብላ እየተጠራጠረች ነው። ምክንያቱም ያፌት ምን እንደሚያደርግ ጠንቅቃም ታውቀዋለች። ስለዚህ መድኃኒቱ ምናልባት አፏ ውስጥ ልታቆይ ትችላለች ሳትውጥ። ይህንን ነገር ካደረገች ግን ልጇን ታድናለች። በዛ ላይ ደግሞ ገኒ ያፌትን ለማስፈቀድ ስትደውልለት ለምንድን ነው ታዲያ ወደ ቤት ተመልሶ ያልመጣው? ጠዋት የወጣ እኮ ነው፣ እስከ ማታ ድረስ ምን ይሰራል? ለምን ወደ ቤት አይመጣም? ቤት ሲመጣ ብታናግረው ይሻላል ስትላት፣ አይ አንቺ እዚህ መተሽ መነጋገር አለብን ነይ ውረጂ ብሏት ገኒ እሱ ጋር እንደሄደች ኤፍራታ ደግሞ ተጠራጥራለች። ምን እያሰበ ምን እያቀደ ይሆን ደግሞ ጠዋት እንደወጣ እስካሁን ድረስ ያልተመለሰው ብላ ስለተጠራጠረች ምናልባት በአሁን ሰዓት ላይ እኔን ለመጉዳት መድኃኒቱን ሰጥቶኝ ይሁን እንዴ ብላ ተጠራጥራ ላትውጥም ትችላለች። ከሁለት አንዱ ነው እንግዲህ። ናታን ደግሞ በዚህ ሁኔታ ላይ በጣም ተበሳይቷል። እሱ እንዴት ልድን ቻለ? ኤፍራታን አጋይቶት ሆን ብሎ እሷን ለመግደል ያደረገው ነው ብሎ እንግዲህ ያዙ ይልቀቁኝ እያለ ወደ እሱ እያቀና ነበር። እሱን መግደል አለብኝ፣ ኤፉዬን አሳጥቶኝ ነበር፣ ይህ ሰው ማዚች ምድር ላይ መኖር የለበት፣ ያፌትን መግደል አለብኝ፣ እቤቱ ድረስ ሄጄ ህይወቱን አሳጠዋለሁ በማለት እንግዲህ እየሮጠ ባለበት ሰዓት ላይ ቢኒያም ይሄ ነገር መሆን የለበትም፣ እኔና አንተ ብዙ ነገሮችን አቅደናል፣ ስለዚህ እቅዶችና የለፋህበትን ነገር እንዲሁ በሜዳ ዋጋ እንዳታሳጣ ብሎ ተቆጥቶታል። ናታን በአሁን ሰዓት ላይ ካሁን በኋላ ምን እጠብቃለሁ? ኤፉዬን እስኪገላት ድረስ ነው ወይ? ታዲያ መኪናው በሷ በኩል ነው የተጋጨው እንጂ በሱ በኩል አይደለም ብላ ቤዛ ስትነግረው ነበረ በጣም የተበሳጨው። ለዛም ነው ያፌትን ካልገደልኩ እቤቱ አይቴ ያለው ማለት ነው። ነገር ግን በአሁን ሰዓት ላይ ያፌትን ለመጣልና የሱን ሴራ ለማወቅ ብዙ ጥረዋል። ከኢንስፔክተርም ጋር ብዙ እቅዶችን ስላቀዱ ያ እቅድ ደግሞ እንዲከሽፍ አልፈለገም ቢኒያም። ለዛም ነው ያፌት መሞት የለበትም፣ ከሞተማ ሞት ለሱ እረፍት ነው። በዚች ምድር ላይ ዋጋ ያስከፈለንን ሁሉ ዋጋ ማስከፈል አለብን። ስለዚህ ተረጋጋና ሌላ መፍትሄ እንፈልጋለን ብሎታል ማለት ነው። ናታንም እንግዲህ በአሁን ሰዓት ላይ እያደረገ ያለው ነገር ስሜታዊ ሆኖ ስለሆነ ነው እንጂ ብዙ እቅዶችን ያፌትን ለመጣል የሱን ሴራ ለማወቅና እሱን ደግሞ አሳስሮ ኤፍራታና እሱ በነጻነት መኖርን ነበረ የፈለገው። ነገር ግን የአሁኑ በጣም ስላናደደው ነበር። እሱ ምንም ሳይጎዳ ኤፍራታ ግን ስለተጎዳች፣ ታዲያ እሱ እስኪገላት ድረስ ነው ወይ ዝም ብዬ የኔን ጨረቃን የምጠብቃት? ሄጄ ዋጋውን መስጠት አለብኝ በማለት ነበረ ወስኖ ወደሱ ለማቅናት የሞከረው። በአሁን ሰዓት ላይ ጽዮን፣ ቤዛ እንዲሁም ደግሞ ቢኒያም ሆኖ አስቀርተዋል። ግን ጽዮንና ቤዛ የተረዱት ነገር ቢኖር ከነሱ ጀርባ ቢኒያምና ናታን ምን እየሰሩ ነው የሚለው ነገር ጥያቄ ሆኖባቸዋል ማለት ነው። ቤዛን መጀመሪያ
ላይም ሲያበሳጫት የነበረው የናታን ሁኔታ ነው። ከስከዛሬው ለየት ባለ መልኩ አሁን ላይ ኤፍራታ እየታመመች በዛ ላይ መኪና ገይቷት እሱ ደግሞ ሌላ ስራ ይሄዳለው ለምን አለ ብላ ነበር። እናም ደግሞ የጠየቀችውን ጥያቄ በአግባቡ ስላልመለሰላት በአሁን ሰዓት ላይ ምን እያደረክን ያለው እኔ የማላቀው ለእኔ ያልነገርከው ነገር አለ እንዲህ ብላ እንግዲህ ከሷ የደበቀውን ነገር ለመጠየቅ ብትሞክርም እሱ ግን አሁን ጊዜው አይደለም፣ ነገር ግን የምነግርሽ ጊዜ አለ ብሎ ሲነግራት ነበረ። ቤዛ ስሜታዊ ሆና የተናደደች በአሁን ሰዓት ላይ ከሷ ጀርባ ደብቆ ብዙ ነገሮችን እንደሚሰራ እንግዲህ ተጠራጥራለች ማለት ነው። እንደውም ከዛሬ በኋላ እኔ ስላንተ ምንም ነገር አልጠይቅም፣ እንዴት በዚህ ሌሊትስ እንደዚህ አይነት ነገር ታደርጋለ? በህይወትስ ላይ የሆነ ነገር ቢደርስስ ማን ነው ተጠያቂው የሚለው ነገር ነበር ያሳሰባት ቤዛ። አቤልም እንዳያችሁት ያፌትን ምን ነበር ያለው? አንተ ነህ እንዴ ኤፍራታን አውቀህ ያጋጫት? በአሁን ሰዓት ላይ ደግሞ አሟታል፣ ለምን እንደዚህ ታሰቃያታለ? ለማሰቃየትም ለመማታትም ወይ ደግሞ ሌላ አደጋ እሷ ላይ ለማድረስም መጀመሪያ ከህመሟ ታገግም እያለ ነበረ ሲያሾፍበት የነበረው። ታዲያ በአሁን ሰዓት ላይ አቤልም እየተጠራጠረ ያለው አውቆ ነው ኤፍራታን እንደዚህ ያደረጋት ብሎ ነው እየተጠራጠረ ያለው። ሌላውና አሳሳቢው ነገር ዲያራ ሁሉንም የእናቷን ሴራ አውቃለች። ታዲያ በአሁን ሰዓት ላይ ምንም ልታከብራትም አልቻለችም። እስከ ዛሬ ድረስም የወንድሜን ክፋት ስትነግሪ ነበር። አሁን ላይ ግን የአንቺን ሴራ አውቅ ያለው ወንድሜ ምንም አይነት ነገር አልነገረኝም። ሁልጊዜ አንቺ ወንድሜ ለምን ክፉ ታደርጊያለሽ? ይህ ሁሉ የአንቺ ሴራ ነው። አንቺ ነሽ ብዙ ነገር ስታደርሽብን የነበረው። እናም እኔና ወንድሜ እንዳንቀራረብ የፈለግሽበት የራስሽ መንገድ አለሽ። ስለዚህ አንቺ ምን አይነት እናት ነሽ ብላታለች። የእናቷን ሴራ ሁሉንም ነገር አውቃለች። ለዛውም ደግሞ በጥፊ ስትመታት እንግዲህ ወንድሟ መጥቶ ነበር። እንዴ እናቴ ምን እያደረግሽ ነው ሲላት፣ ታዲያ በዛ ሰዓት ላይ ዲያራም ደንግጣ ነበር። እንዴት ሊሆን ቻለ እናቴ ነው ያልከው ስትለው፣ አይ እኔ ስደነግጥ እንደዚህ ነው የምለው ብሎ እንግዲህ ለጊዜው አታለለ ማለት ነው። እንግዲህ የዲያራ እናት ደግሞ ልጄ እንዳትለኝ ብላው ስላስጠነቀቀችው በአሁን ሰዓት ላይ አንተ እኔን የቀረብከው ለብርና ለስራ ብቻ ነው። ስለዚህ በአሁን ሰዓት ላይ ስራህን ብቻ አክብረ ብትኖር ይሻላል ከኔ ጋር አፍ ባትካፈት ብለዋለች ማለት ነው። አንቺ የምታስቢው ከአንቺ ገንዘብን ፈልጌ ይመስልሻል እንዴ? ሁሉም ሰው እንዳንቺ አስመሳይ ይመስልሻል? አንቺ ግን ምን አይነት እናት ነሽ? እኔ እንኳን ከወንድሞቼ ጋር እንድቀራረብ አትፈልጊም። እኔ ለአንድ ቀን እንኳን እናቴ ልጄ ብለሽ እንድትጠሪኝ ብቻ ነው የምፈልገው ቢላትም እሷ ግን አሻፈረኝ፣ አንተ ልጅ አይደለም የስራ ባልደረባዬ ብቻ ነ ቀጥ ብላ ውጣ ከቤት ብላ ከቤት አስወጥተዋለች። የዲያራ እናት እንግዲህ ክፋቷ እንደ ያፌት ነው። እንዴት የገዛ ባሏን ልትገድል ቻለች? ከአንቺ ጀርባ ብዙ የሚጠኑ ነገሮች አሉ ብላታለች ልጇም። አባዬንም የገደልሽው አንቺ ነሽ፣ ወንድሜም ከኔ እንድርቅ እኔና ወንድሜ እንዳንቀራረብ የፈለግሽውም አንቺ ነሽ። ነገር ግን በተቃራኒው ወንድሜ እንደጠላኝ አድርገሽ ነበር ስትነግረኝ የነበረው። የአንቺን ሴራ ስላወቅኩብሽ ነው ወይ ብላ እንግዲህ አንቺ ምን አይነት እናት ነሽ ያለቻትም ለዛ ምክንያት ነው። ምክንያቱም እናቷ አሁን ላይ እያሰበች ያለችው ምንም ነገር ስለኔ አታውቅም ብላ ነው ዲያራን እያሰበቻት ያለችው። ዲያራ ግን ሁሉን ነገር አውቃለች። ቤቱን ከመመለስ አትፈልግም እና ከወንድሟ ጋር ደግሞ እንደ በፊቱ መጫወትና መቀራረብ ትፈልጋለች። ለዛም ደግሞ ወንድሟን በአሁን ሰዓት ላይ አንተ እንደ ድሮ ሁንልኝ፣ እኔ ፍቅርህን እፈልጋለሁኝ፣ እንደ ወንድምነት ተቀራርበን እንደ በፊታችን እንሁን እያለችው ነው ያለችው። እንግዲህ የዲያራ እናት ክፋቷ በጣም ነው የሚያስፈራው። ለማንም ወደኋላ አትመለስም። በዛ ላይ ደግሞ ናታንን በአሁን ሰዓት ላይ ወደ ስራ መመለስ አለብህ፣ ምን አይነት ችግር ቢያጋጥም ነው ለእኔ ሳትናገር ዝም ብለ በዛው የቀረው? መሽቷል፣ ራሴን አሞኛል የምትለው በአሁን ሰዓት ላይ አሁኑኑ እኔ መኪና እልክልሃለሁ፣ ቀጥታ ወደ ሆቴሉ መመለስ አለብህ፣ የምንነጋገረውና የምንሰራው ስራ አለ ብላ እንግዲህ ናታንም አዛለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ መልካሙን ጊዜ ተመኘውላችሁ።